ከ7 ወር ነው የወሰደችኝ እሷ ጋር ማለት ነው። እናቴ ሌላ ላይ ስትወልድ አያቴ ይዛኝ ሄደች እሷ ጋር። ከዛ አያቴ ጋር ማደግ ጀመርኩ። አያቴ ደግሞ አንድ አይኗ አያይም ነበር። አንድ አይኗ ትንሽ ያያል፣ አንድ አይኗ አያይም። ልጅ ደግሞ የላትም፣ እናቴ ብቻ ናት ያለቻት ማለት ነው ለአያቴ። ከዛ እንደዛ ይሆንኩ እዛ አደኩ። ትምህርትም ገባሁ እየተማርኩ ከዜሮ ነበር የሚጀምረው የዛኔ 0 ክፍል ገባሁ። እንደዛ እያልኩ ቀጠልኩ እየተማርኩ እሷን እየጦርኩ። ያው እንጨት ለቀማው ምኑ ገጠር ስለሆነ እኔ ነኝ በቃ ሁሉ አላፍትና እያረኩ አደኩኝ ማለት ነው። ከዛ አደኩ ከ6ኛ ክፍል ተማርኩ። ልክ 6 ድረስ ተማርኩ። እንደዛ ስማር ግን አያቴን እየደገፍኩ ነው። ሸንኮራ ሸጣለሁ በትርፍ ሰዓቴ፣ ሰው ቤት እሰራለሁ። ለምን አያቴን የሚደግፍ ሰው ስላልነበረ ማለት ነው። የደገፍኳት ነው የምሰራ የነበረው። ከዛ እንደዛ እያረኩ 6ኛ ክፍል ልክ 7 ስደርስ አቡ የ20 ብር አጣሁ ማለት ነው። 20 ብር ለሰኔ ፈተና ላይ የሆነ 20 ብር አምጡ ይባላል እና 20 ብር የሚሰጠኝ ሰው ጠፋ። እናት አባቴ ያሉ ግን አላቃቸውም። እናት አባቴ ይመጣሉ ይሄዳሉ እንጂ እቺ እናቴ ናት እቺ አባቴ ናት ብዬ አላቅም። እኔ እናቴም አባቴም አያቴ ነው መስለኝ በቃ አላቅም። ከዛ 20 ብር አጥቼ ሰኔ ፈተና ላይ በቃ አቆምኩኝ ትምህርቴን ማለት ነው። ትምህርቴን አቆሜ አያቴ በቃ አልነገርኳትም። እናቴ ጋር አንድ ቀን አይቼዋለሁ ቤቱን ማለት ነው። ከአያቴ ጋር ሄደን ቀጥ ያለ መንገድ ነው፣ የ2 ሰዓት መንገድ ነው፣ ግን በጣም ቀጥ ያለ ነው። በቃ እንደዚህ የሚወላግድ የለውም። መኪና ብዙ የለም የዛኔ። ከዛ ሄድኩኝ 20 ብሩን በማጣቴ ጠፍቼ ሄድኩኝ፣ ከአያቴ ጠፍቼ ማለት ነው። ሄጄ እናቴ ጋር ገባው። ስገባ ቤቱን አላወቁትም። ሰው ጠየቁኝ። ጠይቄ ደረስኩ። ገባው። ምን ሆነሽ መጣሽ እናቴ ምን ሆነች ብላ አለቀሰች። ኧረ ምንም አልሆነችም እኔ ዝም ብዬ ነው የመጣሁት አልኳት። አባቴ ደግሞ የመንግስት ስራ ይሰራል፣ ሌላ ክልል ሄደዋል። ከዛ አባቴ የት አለ? እሱ ቆይ አንቺ እናቴ ነሽ አልኳት። ልክ እንደገባው ማለት ነው እያለቀስኩ ነው። የ2 ሰዓት መንገድ ሁላ እያለቀስኩ ነው የሄድኩት። የዛን ቀን ሰኔ ፈተና የመጀመሪያ የሚጀመር ቀን ነበር። አትገቢም ተብዬ ተከልክዬ ነው የሄድኩት ማለት። ደብተሬን ሁላ ጓሮ ላይ ጥዬው ነው እንሰት ምናምን አለኛ ጋር እዛ ውስጥ ጥዬ ነው የሄድኩት ማለት ነው። ከዛ እኔ ጫማ ምናምን አላቅም። የዛኔ ጫማ የሚገዛልኝ ሰው የለማ። ይሄ ኮንጎ ጫማ ይደረግ ነበር። ኮንጎ ጫማ እንኳን የሚገዛልኝ ሰው አልነበረም። በባዶ እግሬን ነው እስከ 7ኛ ክፍል የተማርኩት ማለት ነው። ልብስ ራሱ የተቀደደ የአያቴ ልብሱ ላይ እየሰፋው ለብስ ነበር የምር። ትምህርት ቤት ሊሄድ 1-2 ልብስ ያለኝን አጥቤ ለብሳለሁ። ሌላው ግን የአያቴ ልብስ እየሰፋው ነበር የምለብሰው ለቤት ማለት ነው የተቀደዱትን። እና እንደዛ አርጌ ልክ 7ኛ ላይ እንደዛ ሲሆን ተቼ ሄድኩኝ እናቴ ጋር። አባቴ እስከሚመጣ ማታ ድረስ ዝም ብዬ ቁጭ አልኩና አንተ አባቴ ነህ አልኩት። አዎ አለኝ። ታዲያ እኔን ለምንድን ነው ማጠይቁኝ የነበረው? እንደዚህ ሲቸገር እንዲህ ሲጨነቅ እንደዚህ ሲሆን እኔን ለምንድን ነው የጣላችሁኝ? አግኝታችሁኝ ነው ወልዳችሁኝ ነው አልኩት። በቀጥታ በቃ እንደዛ ነው ያልኩት። ኧረ እኛ ወልደንሽ ነው፣ ምን ሆነሽ ነው፣ ምን ተበድለሽ ነው አለኝ። አጎት አለኝ በሌላ የማዘሬ አባት በሌላ የሚወልደው ልጆች አሉ 2 ማለት ነው ግቢ ውስጥ። ከዛ የሱ ልጅ ደግሞ እኩያ አለች ከኔ ጋር። በጣም ትመታኛለች፣ ትደበድበኛለች። እኔ ዝምተኛ ነኝ በቃ ማውራት አላቅም፣ ማልቀስ ነው እንጂ መናገር ራሱ አላቅም። እሷ እኔን ትመታኝና የራሷን ሰውነት ቀይ ናት እንዲህ ምጥጥ በአፏ ትመጥና እሷ የመታችኝ ቁስል ብላ ታሳያለች። ከዛ እኔ ገረፍ ነበር። ያ ሁሉ እችል ነበር። በዚህ የአያቴ ጫና አለብኝ ብዙ ነገሮች። የቤት ማስተዳደሩ በልጅነቴ ማለት ከ9 ዓመቴ ጀምሮ በቃ ሸንኮራ እየሸጥኩ የሰው ቤት ከብት እየጠበቁ ብር 10 ብር ነበር በቀን የሚከፈለኝ። ሙሉ ቀን ሰርቼ 10 ብር ይከፈለኝ ነበር። በቆሎ ኮትኳቶ ምናምን አለ። እህል ከማሳ ወደ አውድማን ምናምን ተሸክሜ አምጥቼ 10 ብር ነበር የሚከፈለኝ ሙሉ ቀን ተሸክሜ ማለት ነው። እና እንደዛ የሰራው ነው አያቴን የጦርኳት ማለት ነው። አይነ ስውርም ስለነበረች በቃ የሚበላ ነገር ይሄ ማህበራዊ ኑሮ ነገር እድር ምናምን እኔ ነበር የምችላት ማለት ነው። እንግዲህ የ9 ዓመት ልጅ ሆኜ ከ9 ዓመቴ ነው የጀመርኩት ያን ማላፍትና ማለት ነው። ከዛ ከአቅሜ በላይ ሲሆን ነው በቃ ጥያት የጠፋሁት። ጥያት ሄድኩኝ። ከዛ
ለምን መጣሽ ሲሉኝ እንደዚህ በቃ እኔ አልሄድም ካሁን በኋላ ካወጣችሁኝ እኔ የትም ሄጄ መንገድ ላይም ጫካ ላይ ማድራለሁ እንጂ አልሄድም ብዬ እምቢ አልኳት። በነጋታ አባቴ እኔ አባትሽ ነኝ፣ እኔ አላቅም እንደዚህ አጎትሽ እኮ አንቀባረው እንደሚያኖርሽ ነው እንጂ ማውቀው እንደዚህ እንደሆነ አላቅም እኔ አለ። አይ እኔ የምኖረው እኮ እንደዚህ ተቸግሬ ነው እና አልሄድም ካሁን በኋላ ስል በቃ አትሄድም አለ። እናቴ ካልሄድሽ ብላ አበደች፣ አለቀሰች። እናቴ ትሞታለች ዛሬ አለች። ከፈለገች ትሞት፣ እኔ እስካሁን ጦር ያለው ሌላ ልጅ ስጫት ያወቅሽ ነው የነገርሽው ወይስ ስንት ወርሽ ላይ ነው ለሱ አርገዣለሁ ብለሽ የነገርሽው? እኔ ራሱ ማርገዝን ያወቅኩ በ5 ወሬ ነው። በቃ ሲያመኝ አመመኝ በጣም በ5 ወሬ ማለት ነው። እስከዛ ዝም አልኩኝ በቃ ምንም ሳልናገር ምንም ሳላወራ። ፔሬድ 5 ወር ሙሉ ፔሬድ ሲቀር አልጠረጠርሽም? ከዚህ በፊት ልጅ አለሽ ኦልሬዲ ማለት በፊትም ቆይቶ ነው የሚመጣብኝ ፔሬድ፣ የሆነ የሚዛባ ነው የኔ ከድሮም ማለት ነው። ኦኬ እሺ። ከዛ 5 ወር ላይ ስትነግሪው ምን አለ? መጀመሪያ ስትነግሪው እርጉዝ ነኝ ስትይው እርጉዝ ነኝ ስሎ አይሆንም ውሸትሽን ነው ምናምን ብሎ በቃ ተናደደ ምናምን። ከዛ በነገታው ደግሞ ደውሎ ምንም እንዳትናገሪ በቃ እኔ ረዳሻለሁ ሳታውቅ እሷ ምናምን አለኝ። ከዛ እኔ እውነት ምናምን አላለም እሱ እንደዛ አላለም። እህቶቼ ናቸው ካወቁ በኋላ እህቴ አስወርጅ ያለችኝ ስትለኝ እኔ የእግዚአብሔር ፍጡር ነው እግዚአብሔር ሰጥቶኛል በቃ እኔ አፈር በልቼም ቢሆን አሳድጋለሁ እንጂ አላስወርድም አልኳት። ከዛ እስከ 9 ወር አጠቃላይ ገባው በቃ ተመላላሹን ትቼ አጠቃላይ ጥብስ ቤት ሸክላ ምናምን እየሰራው እሳት ላይ ነው 9 ወር ድረስ ሰራው። ከዛ አቡ ምነግርሽ ነገር መጨረሻ በቃ አነ እንትን አርጌ አጠቃላይ ነገርሽ ማለት ነው። መጨረሻ ላይ ወለድኩት ማለት ነው። የወለድኩት እንዴ ነው ስራ ቦታ ላይ ልክ ወጥቼ አርብ ሮብ ላይ ይዘጋል። ደግሞ አርብ ላይ ምጤ መጣ። ቤተክርስቲያን ሄጄ ነው የምቀመጠው አርብና ሮብ ማለት ነው። ቤተክርስቲያን ላይ ቁጭ ባርኩበት እዛው ምጤ መጣ። ቤተክርስቲያን ውስጥ 1 ብር እጄ ላይ የለም። ስራ ቦታ ግን አለኝ የ3 ወር ደሞዝ ማለት ነው። ከዛ እዛው ምጤ ሲመጣ እህቴ ቤት ሄጄ ወለድኩ ማለት ነው። እህቴ ጋር ወልጄ እህቴ ደግሞ በ7ኛ ቀን ላይ ወንድ ነው የወለድኩት። ተገረዘ ልጁ በ7ኛ ቀኑ ተገርዞ ከዛ በ8ኛ ቀኑ እህቴ ከቤቴ ውጭ ብላ አስወጣችኝ ማለት ነው። መጀመሪያ አስወርጅ ብዬሽ ለምን ወለድሽ ብላ አስወጣችኝ። ስታስወጣኝ ጓደኛ አለችኝ እዛ ስጋ ቤት ማቃት እሷ ጋር ደውዬ ነገርኳት። እሷም ደግሞ አዳማ ሄዳ ነበር። ባለትዳር ናት ግን አዳማ ሄደው ነበር ለሽርሽር የሆነ እንትን ነበራቸው እዛ በሄዱበት። ከዛ ጎዳና ላይ አደኩኝ ማለት ነው። ለ1 ቀን ጎዳና ላይ አቅፌ አድሬ በነገታው ክፍለ ሀገር እንደገና ይዤው ሄድኩ እናቴ ጋር ማለት ነው። እነሱም በደንብ ያው አልተዋጠላቸውም ግን ለግድ እናት አባት ስለሆኑ ተቀበሉኝ። እዛ ትንሽ አሳድጌው ምግብ ሲጀምር አዲስ አበባ መልሼ ይዤው መጣ። ደስ አላላቸውም እሱን እንድላስቀምጥ ማለት ነው። ይዤ መጥቼ በቃ አፈር በልቼም ቢሆን አሳደግኩት። እንደምንም አደገ። ሴፍትኒክ መሰራ ነበር፣ የቀን ስራ መሰራ ነበር። እንደዛ ያለ አደገ። አሁን የ9 ዓመት ልጅ ነው። አሁን ያለው ሳውዲ ነው ያው እየሰራው 1 ዓመት ሆነ ከመጣ። እና የት አስቀመጥሽው እሱንስ? አሁን እህቴ ጋር ነው ወሳና ሌላ እህት አለችኝ የኔ ታላቅ እሷ ጋር አስቀመጥኩ። ያቺ ያባረረችሽ ጋር ሳይሆን ሌላኛው እህትሽ ጋር አስቀመጥሽው? ሌላው ጋር። የመጀመሪያ ልጅሽ ስንት ዓመት ሆነው አባቱ የተገደለበት? እሱ 11 ዓመት ሆነው አሁን ዘንድሮ። ቤተሰቦቹን አባቱ ሲሞት ቤተሰቦቹን አስተዋውቀሽዋል? የአባቱን ቤተሰቦች ለምን እናንተ አዲስ አበባ ስለተዋወቃችሁት እሱ ሄዶ ጎንደር ስለሆነ የተገደለው ጎንደር ድረስ ሄደሽ እናትና አባቱን የአባቱን እናትና አባት አስተዋውቀሽዋል ለልጅሽ? አላስተዋወቅኩትም እና አያውቅም የአባቱን ቤተሰቦች ማለት ነው። አያውቅም እሱ ጨራሹን አያውቅም። ቢያንስ አባቱን እንኳን እሱ አንቺ ሆድ ውስጥ ሆኖ አባቱ ስለሞተበት አባቱን ስለማያውቅ ቢያንስ የአባቱን ቤተሰቦች ማወቅ አለበት። አጎቶቹን አያቶቹን ማወቅ አለበት። እኔ ያው በዛኛው ጣጣ ገባው ታውቂያለሽ። ወዳውኑ በዛኛው ልጅ እንትን ገባው። ለተሲያድ ይጠይቅሻል። ቢያንስ የአባቱን ቤተሰቦች ካሳየሽው የአባቱ ፎቶ የአባቱ ቤተሰቦች ጋር ካለ ፎቶውን ያሳዩታል፣ ስለ አባቱ ይነግሩታል። ገባሽ? የማንነት ጥያቄ በኋላ ልጅሽ ላይ እንዳይፈጠር ወደ ኢትዮጵያ ስትገቢ ልጅሽን ወስደሽ ጎንደር የአባቱን ቤተሰቦች ልታስተዋውቂ ይገባል። ኦኬ። ሁለተኛውስ? ሁለቱም ወንድ ናቸው አይደል?
ሁለቱም አንድ ናቸው። ሁለተኛው ስለ አባቱ አሁን 9 ዓመት ከሆነው ሁለተኛውማ በቃ እሱ ጠፋ፣ ቤት ቀየሩ፣ ወደ ሌላ አገር ሄደ አውቆ ማለት ነው። ሚስቱንም ልጆቹንም ይዞ ሄደ ወደ ሌላ አገር። ስለዚህ ሚስቱ እስካሁን ድረስ ላይዋ ላይ አንቺን ሰራተኛውን ደፍሮ እንደወለደ 9 ዓመት ልጅ ከሰራተኛ እንዳለው አታውቅም ሚስቱ እስካሁን ድረስ አታውቅም። እሱም ስልኩ ጠፋኝ። እኔ በቃ ኦሮሞ ነው እሱ፣ እሷም ኦሮሞ ናት፣ እሱም ኦሮሞ ናት። በቃ እሱም ስልኩን አጥፍቶ ጠፋ፣ ስልኩን ዘጋ፣ ሌላ ስልክ አውጥቶ ነው መሰለኝ ጠፋ። በቃ ቤት አውቆ ሌላ ቤት ቀየረ። አሁን አንቺ ከሳውዲ ስትገቢ ልጅሽ አባቴ ማን ነው ሲልሽ ማን ልትይው ነው ታዲያ? እንዴት በምን አይነት መንገድ ልታገኝለት ነው? አሁን ራሱ ይላል አሁን መጠየቅ ጀምሯል። 9 ዓመቱ ላይ ይጠይቃሉ አባትን። አው ለነገሩ ከ7 ዓመት ጀምሮ ደብስ ስለሚያውቁ ይጠይቃሉ። ደግሞ ማለት ነው ከትልቁ ይልቅ ይሄ ማፊያ ነው። እንዴት ማፊያ ነው? ከትልቁ ይልቅ ትንሹ ነው የሚጠይቀው። በጣም ልጅ ነው፣ ፈጣኝ ነው ልጁ በጣም። እና ምንድን ነው የምትመልሽለት መልስ? አሁንማ እንግዲህ በቃ አሁን የለም ምናምን እያልኩት ነው የምሸዋውደው፣ ሌላ ነገር እያወራሁበት ነው። እሺ ምንድን ነው የምታስቢው ወደፊት አንቺ ኢትዮጵያ ስትገቢ? ሀሳብሽ ማለት ለልጆችሽ አባታቸውን ለማሳወቅ የአንደኛው የመጀመሪያው እንኳን ይታወቃል ኦልሬዲ ቤተሰቦቹን አድራሻ ምናምን አለሽ አይደል? አለሽ አድራሻቸው? የመጀመሪያው አለኝ እንዳይጠፋብሽ። እሺ አድራሻቸው ፎቶ አለሽ? የመጀመሪያው ልጅሽ አባት ፎቶ የሱ አለኝ። የትንሹ ነው የሌለኝ እንጂ የትልቁ አለኝ። ፎቶ እንዳሳዩ ይሄ አባትህ ነው ምናምን በሽት ገቢ የአባቱን ቤተሰቦች አሳዩ። የሁለተኛውንስ እሺ ምን ልታደርጊ ነው ያሰብሽው? እንዴት ፈልገሽ ልታገኝለት? ግራ ገብቶኛል እኮ ነው። ሞቷል በይው ምናምን የሚልሽን ኮመንት ላይ እንዳትሰሚ እሺ ማሬ፣ እንዳትዋሺ። አንድ ቀን በሆነ አጋጣሚ አባቱን ሊያገኝ ስለሚችል ከዋሸሽው ሳይሞት ሞተ ካልሽው ልጅሽ አንቺን ይጠላሻል። ስለዚህ ምንም አይነት ውሸት እንዳትዋሺ፣ እውነታውን ንገሪውና በሚዲያ ለመፈለግ እኮ ፎቶ ያስፈልጋል። ሙሉ ስሙ ምናምን ካለሽ ሜቢ በስሙ እዚህ አካባቢ ቤታችሁ ስሰራ የደፈርከኝ ሰውዬ ስምክ እንደዚህ እንደውም እርጉዝ እያለው ነግሬክ ነበር እርጉዝ መሆኔን፣ ስልክ ቀይረህ ጠፋህብኝ፣ አድራሻ ቀይረህ ምናምን የጠፋህብኝ፣ ይሄ ቪዲዮ ከደረሰ ልጅ ካሁን እድሜው እንደዚህ ደርሷል እና አባቱን ማወቅ ይፈልጋል ብለሽ በሶሻል ሚዲያ መፈለግ። አዎ እንደዛ እችላለሁ። የሱ ሙሉ ስም ካለሽ፣ የሚስቱ ሙሉ ስም ካለሽ። አዎ የሚስቱ ስም አለኝ፣ የሱም አለኝ። የአባታቸው ስም ነው እንጂ ማላውቀው። ልጅም አለው፣ አንድ ልጅ አለችው። ስም ብቻማ ምን ዋጋ አለ? ሙሉ ስም ያስፈልጋል። አማረ ቢሆን ስሙ ስንት አማራ አለ ኢትዮጵያ ውስጥ። አበበ ቢሆን ስሙ ስንት አበበ አለ ኢትዮጵያ ውስጥ። ሙሉ ስም ድንገት ሚስቱ ቪዲዮ ደርሷት የኔ ባል ነው ብላ ጠርጥራ በቁጥር በምልክት ታውቃለች። ምክንያቱም እሷ ፀጉር ቤት ነው የምትሰራው። ስሟ ሰሪ ነበረ። በዚህ ዓመተ ምህረት ቤታችሁ እሰራ የነበርኩ ሰራተኛ ነኝ እንዲህ ብለሽ ታሪኩን ተናግረሽ በቪዲዮ ከዛ ይሄ ቪዲዮ ወይ አንቺ ወይ ባልሽ ከደረሳችሁ በዚህ ቁጥር ኮንታክት አድርጉኝ፣ ፎቶ የላትም ውዶቼ ብለሽ ለልጅሽ አባቱን መፈለግ አለብሽ ማሬ። ነገ ዛሬ ስትይ አስቢበት እሺ። በዚህ አጋጣሚ ግን ያው ቤተሰብ አንዳንዴ ሲኖርሽ ነው የሚወድሽ። አሁን ያለኝ ሰዓት ግን ያቺ የጠላችኝ ሁላ እውነት ከተነሳሁ በኋላ ወድቄ ከተነሳሁ በኋላ ያቺ የጣለችኝ እህቴ እኔ ግን እስካሁን ወዳጇ ነኝ። ምንም ነገር አልተቀየምኳትም። ለምን እኔን እግዚአብሔር ነው እያነሳኝ ያለው። ስለዚህ ሰውን አትቀየሙ። እውነቴን ነው የምላችሁ እህቶቼ፣ ወንድሞቼ፣ የሚበድላችሁን ሰው አትርገሙም፣ መጥፎ ነገርም አታስቡበት። እናንተ ፒስ ሆናችሁ ከዛ ሰው ነው እግዚአብሔር ደግሞ ለእናንተ እያነሳችሁ ይመጣል ማለት ነው። እኔ ዛሬ ሳውዲ ላይ የሰው ቤትም እየሰራሁም ብኖር ነገ ደግሞ የተሻለ ነገር ይኖረኛል። ለምን ብዙ የተጎዳው ወድቄ የተነሳው ስለሆንኩ ወድቆ መነሳት ለእናንተ ጥንካሬ መሆን አለበት። ልጅ ያላችሁ ደግሞ ልጅ የምትጥሉ ለሰው ልስጥ የምትሉ አትስጡ፣ እራሳችሁ አሳድጉ። እውነቴን ነው የምላችሁ። የሰው ቤት ለምን ለምነሽ አታበዩም? እኔ መለመን ነው እንጂ የቀረኝ ማለት ነው። እኔ ባዶዬን አድሬ አውቃለሁ። ለክብሪት መገዛ 2 ብር አጥቼ አውቃለሁ። እግዚአብሔርን ነው የምልሽ። እንደዛ እየሆንኩኝ ለክብሪት መግዣ አጥቼ ሳንበላ አድረን እናውቃለን ልጄና እኔ ማለት ነው። እና ያ ሁሉ ቤተሰብ ለእናንተ ምንም አይጠቅም። ራሳችሁ ቻሉ። በዛ ላይ ደግሞ ልጅ ያላችሁ ልጅ የወለዳችሁ ልጃችሁን አትጣሉ፣ ለሰውም አትስጡ።
ልጃችሁን እራሳችሁ አሳድጉ። አፈር በልተሽ ግጠሽ ብታሳድጊ ነገር በሱ አንቺ ደስተኛ ትሆኛለሽ ማለት ነው። ስለዚህ ልጃችሁን ለሰው አትስጡ፣ ለሰው የምትሰጡ ማለት ነው በራሳችሁ ይደግላለሁ። አቡ የእውነት በጣም አመሰግናለሁ። ቤተሰቤን ተናግሬ አላውቅም የህይወት ታሪኬን ማለት ነው። ግን አንቺ ጋር ስላወራው ስላስገባሽኝ በጣም አመሰግንሻለሁ። ከዛም በላይ እንትን አለኝ ግን እንዳይረዝምብን ብዬ ነው አጠር ያደረኩት ማለት ነው። ያሳልፍኩት በጣም እንዳንቺ አይነት ጠንካራ ሴት እኔ በህይወቴ አይቼ አላውቅም። ከልጅነትሽ ጀምሮ ያሳለፍሽው መከራ ቀላል አይደለም እና ጀግና ነሽ። እንደዛ መሆኑ አታማረሩም። ዛሬ ላይ አላማረም። እግዚአብሔር ያነሳል እንጂ አይጥልም። እውነት ፈጣሪ ያነሳል። ያ ቀናቶች አልፎ ዛሬ እንደዛም ሆኖ ፈጣሪሽን አታማረሪም። ማመስጋኝ ነሽ። እህትሽም እንደዛ የ8 ቀን አራስ ይዘሽ ከቤት አባራሽ ጎዳና ላይ አድረሽ እኔ ይቅርታ አድርጊልኝ። እኔ እንዳንቺ አይደለሁም። እኔ እህቴ የተገረዘ ነው። ጨካኝ ነኝ። እኔ ቆራጥ ነኝ፣ ጨካኝ ነኝ። እኔ የ8 ወር አራስ ይዤ ከነ ልጄ ከቤት እህቴ አባራኝ ጎዳና ላይ ባድር እናቴ ትሙት ይቅርታ አድርጊልኝ። ደግሜ አላናገራትም። አንቺ ግን የሰው ልጅ የማይችለውን ሙቤ ኢንቫይት አድርጌያለሁ። 8 ሰው ይችል የለ ኢንቫይት አደረኩት እኮ ሙቤ ኢንቪቴሽን ካልደረሰክ ወተክ እንደገና ግባ። ሙባረክ እንደውም እፈልግህ ነበር። ዋትሳፕ ላይ ቮይስ አድርጌልህ አልመለስክልኝም። እንትን አላየከውም መሰለኝ ዋትሳፑን። የትኬቱን ብር አስገባ ብዬ ለእናትና ልጅ የቆረጥኩበትን ብዬ አካውንት ነበር ልኬ እስካሁን ስላላስገባ ቮይስ እያደረኩልህ አልመለስኩም። ስፈልግህ ነበር። እንትን ታውቂያለሽ አንቺ መላክ መሆን አለብኝ ብዬ አስባለሁ። እንደዚህ ያደረገኝን ስንጭር ለማለት እግዚአብሔርን ያው እኔ እንደውም አሁን አዲስ አበባም እያለሁ ማለት ነው እንደዛም በሰባተኛው ቀን ልጅ ምንድን ነው 8 ቀን የ7 ቀን አራስ በ7ኛው ቀን ተገርዞ በ8ኛው ቀን እኮ ነው እህቷ አባራት ጎዳና ላይ ያደረችው። 1 ቀን አራስ ልጅ ይዛ ጎዳና ላይ አድራ በነጋታው ገጠር እናቷ ጋር ሄደችው። መኪና ላይ ሞተ። ሀቡ መኪና ላይ ሞቶ ማለት ነው። እግዚአብሔርን ሞቶ በመስኮት ተወርውሮ ነው ሄዳነው። አንድ ሹፌሩ አልሰማም። ልጁ በቃ እስትንፋሱ እንትን አለ። አንደኛ ቁስል ነው፣ ትላንት ተገርዟል። አንደኛ የ7 ቀን የ8 ቀን ህፃን ነው። ከዛ መንገድ ላይ ሞተ። ብዙ ኪሎ ሜትር ነው ከአዲስ አበባ ጉራጌ ሀዲያ ክልል ማለት በጣም ብዙ ሙሉ ቀን ማለት ነው። ከዛ ሲነድ መንገድ ላይ ሞተ፣ ጸጥ አለ መኪና ውስጥ። ከዛ ሹፌሩ አይሰማም፣ ቢጮህ አይሰማም። አንዱ ከመስኮት ብለሽ ነው ሶሪ የ8 ቀን ላለው የሚቀጣ 8 ወር ያልኩት የ8 ቀን አራስ ይዛ እኔ እንጃ ለእህቴ እናቴ ልጅ የ8 ቀን አራስ ይዤ ከቤቴ ውጭ ካለችኝ ሶሪ አንጀቴ ቆረጥ ነው የሚለው። ደግሜ ማላያትም አላናገራትም። ይህ የኔ ባህሪ ነው። ግን ከኔ ደግሞ የእሷ ይሻላል። እሷ መልካም ሰው ስለሆነች ቂም ስለማትይዝ ያው ዛሬ ላይ እህቷን ታናግራታለች። ዛሬ ላይ እሷ አረብ ሀገር ስትሄድ ሀብታም ስትሆን እህቷ ወደደቻት ታናግራታለች። በድህነቴ ጊዜ በችግሬ ጊዜ ያልፈለገችኝ እህቴ ከቤቷ ያባረረችኝ ተደፍሬ ለወለድኩት ልጅ አስወርጂ ስልሽ ስላላስወረድሽ ብላ ከቤቷ ያባረረችኝ እህቴን እኔ ደግሜ ያላናገራት። የእኔ ትክክል ነው እያልኩ ግን አይደለም። እኔ እንደዛ ነኝ አልዋሽም። እሷ ግን ጀግና ናት። እኔ ሶሪ በጣም በችግሬ ጊዜ የገፋኝን ሰው በተለይ ከነ ልጄ እንዴ እኔ እንደፈለገች ታርገኝ አራስ ልጅ ይዤ ከቤት አባረኝ። ሶሪ እኔ ይቅር አይደለም በዚህ ጉዳይ። እሷ ግን ጀግና ናት በጣም በእውነት መልአክ መሆን ይጠበቅብኛል። እንዳንቺ አይነት ልብ እንዲኖረኝ በጣም መልካም ልብን ያለሽ። ያው መርዝ ላጠጣ ወተት አጠጣ የሌለ እግዚአብሔር እንደሚያነሳኝ ስለማቅ ነው። ያው ፈጣሪ ጽናቱን ሰጠኝ ታውቂያለሽ። አንደኛ ምንም አቅምም ስለሌለኝ ጭንቀትም ላይ ስለሆንኩኝ በቃ ምንም ትዝ አይለኝም። ግን አሁን ይሰማኛል ታውቂያለሽ፣ ያ የተበደልኩት ነገር ሁላ ማለት ነው። እናት አባቴ እንኳን ጠልተውኝ ማለት ነው። እውነቴን ነው የምልሽ። አልተራስኩም፣ አራስ እንኳን አልተራስኩም። የዛኔ አራስ ነሽ ተብዬ እነሱ የሚበሉት ቆጮ በሚጥሚጣ እየበላሁ ነው እንትን ያልኩት ማለት ነው። ጉዳቱ ራሱ እስካሁን አልለቀቀኝም። አንዳንዴ ይጥለኛል ጉዳቱ። የእናትነት እውነት እኔ ወንድ ልጅ ታድሎ ፈጣሪ ለወንድ ያዳላል የምለው እኮ ለዚህ ነው። እሱ አንድ ቀን ለስሜቱ ደፍሮሽ አንቺ ልጅ ይዘሽ እንድትራንተች እንዲህ መከራሽን ስታይ የሰው ፊት ሲገርፍሽ ጎዳና ስታድሪ ክብሪት መግዣ ተሽምት በሉ ታችሁ ስትራቡ ሁሉ መከራ አይተሽ ልጅሽን 9 ዓመት አደረሽው። ደግና እናት ስለሆንሽ አንዳንዴ እናቶች ልጅ ጥለው ሲጠፉ አትፍረዱ። የልጆቻቸውንም ስቃይ ላለማየት ነው። ልጃቸው ሲራብ በራብ ሲያለቅስ ላለማየትም ያንን መቋቋም አቅቷትም ይሆናል እናት ልጇን ጥላ የምትጠፋው። እና
ወንዱ አንድ የተደሰተ ስሜቱን አረካ። ይኸው እሷ ግን እድሜ ልፍታል ልጇን ይዛ ተሰቅላለች። ከዛ ልጁ ሲያድግ አባቴ ማን ነው? አባቴን አስተዋውቂኝ፣ አባቴን አሳየኝ ይላል። ኢዚት ፌር አይደለችም እኮ የምለው ለዚህ ነው። እናት ደም ተፍታ ታሳድግን አድጎ አባቴ ማን ይላል። እሷ በስቃ ያሳድጋል። እናት ስጋዋን ቆርጣ ልጇን ብታበላ ደስ ይላታል። ልጇ ሴባ ከምት እንዲህ ከላባ ላይ ስጋዋን ቆርጣ እንዲህ ልጇን ብታበላ ልጇን ከራብ ማዳን ደስ ይላል። ያሁን ሁሉ መስዋዕትነት ከፍለና ሲያድጉ አባቴ ማን ይላሉ። ከዛ አባት ሲመጣ ከ20 ዓመት ወይ ከ10 ምናምን ዓመት በኋላ ምንም እንዳላረገ ነገር ይቀበሉታል። ከዚህ በላይ ግን ከባድና የሚያናድድ ነገር አለ። ይህንን እውነታ አውቃችሁ አሳድጉ። ስታሳድጉ አት ኤንድ ኦፍ ዴይ አባቴ ማን ነው አባቴን አስተዋውቂኝ ማለታቸው ከአባታቸው ጋር ምንም እንዳልተፈጠረ ወጥተው በልተው ጠጥተው ተዝናንተው መምጣታቸው ይህንን ወቁ። ከስንት አንድ ልጅ ካልሆነ በስተቀር እናቴን ጥለህ አስረግዘህ ጥለህ ሄደሃል አልፈለግኝም ብሎ እምቢ የሚል አባቱን ከስንት አንድ ልጅ ካልሆነ በስተቀር አብዛኛው ልጅ አባት ብርቃቸው ነው። ምንም ሳያደርግላቸው አባቴ አባቴ ይላሉ። እና አይዞሽ የኔ እናት፣ ግን አንቺ በጣም ጀግና ሴት ነሽ። አሁን ስትገቢ ግን ያልኩሽን አደራሽማ ሀገር ቤት ስትገቢ የሚጠብቀኝ አይተኛም። መዳም ጠርታት ሄደች መሰለኛ። ለማንኛውም ሰምታኛለች። ልጆቿን ሁለቱም ልጆቿን አባቶቻቸውን ማስተዋወቅ እንዳለባት ነግሬያታለሁ። ሰምታኛለች። እንሻላ ከፈለገች እኔም ቪዲዮ ሊሰራላት ፈቃደኛ ነኝ። በጣም የእናትና የልጅ ነገር እንትን ውስጤ ስለሚገባ ማለት ነው። ስለዚህ ይህንን ከሰማሽ አሁን እየሰማሽ ከሆነ በሌላ ቀን ሲመችሽ መተሽ ንገሪኝና እኔ ቪዲዮ እንድሰራልሽ ከፈለግሽ እሰራልሻለሁ። እሺ እናቴ፣ የልጅሽን አባት ለማግኘት የሁለተኛው ልጅሽን አባት የልጅሽን አባት ለመፈለግ ቪዲዮ እንድሰራልሽ ከፈለግሽ አስበሽ ወስኝና አሳውቂኝ። እሺ እኔ እናት። እሺ እኔ ፍቅር። እሺ እና በርቺ። በጣም ጀግና ሴት ብርቱ ነሽ እና የእውነት ከልቤ ተደንቄብሻለሁ። ያሳለፍሽው መከራ ቀላል አይደለም፣ ግን ስቲል ደግሞ አመስጋኝ ስለሆንሽ ስለማታማረን ፈጣሪን ደስተኛ ሆነሽ ህይወትሽን እየኖርሽ ስለሆነ የበደሉሽን ሰዎች ሁሉ ይቅር ስላልሻቸው በጣም ልዩ ልብ ነው ያለሽ እና ታሪክሽን ስላካፈልሽ እናመሰግናለን። ነገ ቤት እንዲደርሰኝ 2 ዕጣ ቆርጫለሁ። አንዱ እንዲደርስ ጸልዩልኝ። ኢንሻአላህ ያርግልሽ። ያረብ ችግርሽን አይቶ ፈጣሪ ያርግልሽ የኔ እናት። እሺ የኔ ውድ፣ አሁን ሴትዮዋ ስለተነሳች የኔ ውድ ሌላ ጊዜም ገብቼ አወራሻለሁ። እሺ አስቢበትና በቃ ልክ የልጅሽን አባት እንዳፋልግሽ ቪዲዮ እንድሰራልሽ የወሰንሽ ጊዜ ሀቡ የልጅን አባት አፋልጊኝ ብለሽ ኮመንት ጻፍ። እኔ ደስ ይለኛል። የምር እውነት አመሰግንሻለሁ። በጣም ደስ ይለኛል። ታፋልጊኝ። ቁጥርሽን ለሞዴሬተሮቼ ላኪ። ፎቶ ልከሽልኝ ፎቶሽን ለጥፌ ነው ቪዲዮ የምሰራልሽ። እንግዲህ ያንቺን ፎቶ አይታ ሚስትየው አስታውሳሽ ባሏ እንትን የደፈረሽ መሆንሽን እሷ ቤት ሰሪ እንደነበር አስታውሳሽ ቪዲዮ ደርሷት ከመጣች እሰየው ተመስገን፣ ልጅሽ አባቱን አገኘ ማለት ነው። እሺ እኔ እናት፣ አንቺ አስበሽ ስትወስኚ ቁጥርሽን ለሞዴሬተሮች ትልኪያለሽ። ዋትሳፕ ላይ ፎቶሽን ትልኪልኝና እኔ ቪዲዮ ሰራልሻለሁ። ኢንሻላህ ፈጣሪ ከፈቀደ የልጅሽን አባት ታገኘዋለሽ በህይወት ካለ። በጣም አመሰግናለሁ። እግዚአብሔር በሰላም ይገላልሽ። እውነት ድንግል ማርያም ሁሌን የምጸልይልሽ የምር ነው ምድር። አሚን እናት፣ በጣም አመሰግናለሁ። እሺ ሌሎቹ እድል ልስጣቸው። በቃ ሚት ላድርገን